ሰላም ጤና ይስጥልን ውድ የዜና ላፍታ ተከታታዮቻችን ከሁሉ አስቀድመን አክብሮታዊ ሰላምታችን ይድረሳችሁ ብለናል። ለሰዓቱ የመራረጥናቸውን ዜናዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። መብታቸውን በመጠየቃቸው ብቻ የታሰሩ የጤና ባለሙያዎችን የኢትዮጵያ ባለስልጣናት እንዲፈቱ አምነስቲ ጠየቀ። በዚህ መረጃ ላይ ጠለቅ ያለ ዳሰሳ ስለምናደርግ አብራችሁን ቆዩ። በመቀሌ ከተማ የሚገኙ ዳኞች ከደህንነት ስጋት ጋር በተያያዘ ያቀረቧቸው ጥያቄዎች እስኪመለሱ ድረስ ስራ ማቆማቸውን እንደሚቀጥሉ ገለጹ። መረጃው ዝርዝር አለው። ከውጭ ዜና የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ወደ ዋሽንግተን በማቅናት ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ተወያይተዋል። ያደረጉት ውይይት ብዙዎችን እያነጋገረ ነው። በዚህ መረጃ ላይ እስራኤል ጋዛውያንን ማስራብ እንደ መሳሪያ የተጠቀመችበት ነው ስትል እንግሊዝ እስራኤልን ከሰሰች። በእነዚህ ሁለት መረጃዎች ላይ ጠለቅ ያለ ዳሰሳ ስለምናደርስ ከጥንክራችን ፍጻሜ አብራችሁን ቆዩ በማለት ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉን አክብሮታዊ ግብዣችን ነው። አሁን በቀጥታ ወደ ዝርዝሩ እንውሰዳችሁ።